አካል ውስጥ ነፍስ የለም አይባልም። ማየት ስላልቻለም ብቻ ሩህ በክፉ ምንም አትገለጥም። ሩህ ምንም ትጠይቀው ጥያቄ ነው። ቁርአን ራሱ ሩህ ተብሎ ይጠራል። ለምን? እስትግፋርን አይቶ የሚያውቅ እጁን ያወጣል። ሰላትን ማየት አትችልም። የምትችለው የሚሰግድ ሰው ነው የምትል። ጅብሪልም ሩህ ተብሎ ይጠራል። ብርሃን ምን አይነት ነው? ቢማና ኩሉል አምር የአላህ አምር በአጠቃላይ አስባሃ ማዛ ሩሐን ሚን አምሪና። ራሴን እወደዋለሁ ስትይ አንቺ እንደው ሐቂቃ እንነጋገር፣ እኔ ያልሻትን አይተሻት ታውቂያለሽ? አታውቂም። አንቲ ሩሒ አይባልም፣ አንቲ ነፍሲ ነው የሚባለው። አሁን ነፍስና ምሳሌ የሚላል ሩህ እንደ ብርሃን ይልና አያውን አብራራለሁ። እሱን አያ መጣበታለሁ። ምሳሌ ይላል አይደል? የአምፖል ምሳሌ ይሰጣል። ኖታችሁ ላይ ምሳሌ ላስረዳችሁ። አካልና ነፍስ ተገናኝተዋሉ፣ አብረው ጆይን አድርገዋሉ ማለት ፈንክሽን ያደርጋል ማለት አይደለም። ማለትም ነፍስ የተሰጣትን ምርጫ መጠቀም ትችላለች ማለት አይደለም። አካልና ነፍስ ተግባብተዋሉ ማለት አይደለም። ግዴታ ሲስተም መኖር አለበት። ያ ሲስተም ምንድነው? ሩህ። ለዚህ አሪፍ ምሳሌ የሚሰጣችሁ መጀመሪያ በስልክ ነው። በስልክ አሪፍ ምሳሌ የሚሰጣችሁ ስልክ ቀፎ። እስቲ ስልክ ቀፎ ያዝ። ሁላችሁም ይዛችኋል? እሺ። ሲም ካርድ ውስጡ ያለ ሲም ካርድ አለ ሁላችሁም? ኔትወርክ ከሌለ መስራት ይችላል? ቀፎ ስላለ ብቻ ሲም ካርድ ስላለ ኔትወርክ ይሰራል ማለት ነው። ለዛ ነው አንዳንድ ቦታ ላይ ክፍለ ሀገር ምናምን ከሄድክ የሆነ ቦታ ላይ ከሄድክ ተራራማ ቦታ ላይ ሊሆን ይችላል ሄድከው ኔትወርክ እምቢ ሲልህ ኔትወርክ ዛሬ የለም ብለህ ወይ ጫፍ ተራራ ላይ ትወጣለህ። የሆነ ቦታ ትፈልጋለህ፣ ቦታ ትቀያይራለህ። ዋይ? ሲም ካርድ ስላለ ቀፎ ስላለ ብቻ ኔትወርክ ከሌለ መስራት አይችልም። በነገራችን ላይ ኔትወርክ ከሌለ የያዛችሁ ስልክ ምንም አይጠቅምም። ያ ምን ያደርጋል ማለት ዋናው ስራ እኮ መስራት አይችልም። አገኛችሁ? ልክ እንደዚሁ የስልክ ቀፎ የምላችሁ ቦዲ ነው፣ አካል ነው፣ የሰው አካል። ሲም ካርድ እያልኩ ብዬ የማወራው ነፍስ ነው። ሁለቱ ተፋሁም ኖሯቸው ስራውን በትክክል መስራት እንዲችሉ የሚያስደርገው ሲስተም ምንድነው? ሩህ ነው። ስለዚህ ሩህ ኢነርጂ ነው፣ ጣቃ ነው። ኢነርጂ አይታይም። ኔትወርክ አሁን ኔትወርክ የለም ስንል ኔትወርክ አይተን ነው እንዴ? ኔትወርክ ይታያል? ስልክሽ ኔትወርክ አለው እርግጠኛ ነሽ አይደል? ስልክ ኔትወርክ አለው አይደል? ኔትወርክ ግን ይታያል? ይታያል ወይ? አይታይም። ስልክ ቀፎ ይታያል፣ ሲም ካርዱ ይታያል። በዚህ አይተሃል? ሲም ካርድ እኮ ባይናይ ማለት ስልክ ውስጥ ገብተህ ቀፎውን ፈተህ ካልመስጠው ማየት ራሱ እኮ አትችልም አይደል? yes እናንተ በየቀኑ የምታዩት ቀፎ የስልካችሁን ቀፎ እንጂ እኮ ሲም ካርዱን አይደለም። እኛ በየቀኑ የምናየው ማንን ነው? አካልን ነው። ነፍስን ማየት አንችልም። ቀፎ ውስጥ ሲም ካርድ የለም ግን አይባልም። ልክ እንደዚሁ አካል ውስጥ ነፍስ የለም አይባልም። ማየት ስላልቻለም ብቻ። በተጨማሪ ማስረጃ የምታዩት አምፖሉ ፊውዝ አለው። ምን አለው? ፊውዝ አለው። ከዛ አምፖል አለ። ራሱ አምፖሉ ቀፎ አለ አይደል? አምፖሉ ቀፎ አለ። ሁለቱ ፊውዙና የአምፖሉ ቀፎ ስላለ ብቻ ማብራት ይኖራል? ለዚህ ማኛ በዚህ ኢትዮጵያውያን በጣም አሪፍ ምሳሌዎች ነን እኮ። በጣም አሪፍ ቤት ውስጥ የሚያማምር አምፖል ነው ያለው፣ መብራት የለም። መብራት እንዲኖር ግዴታ ምን ያስፈልጋል? ኤሌክትሪክሲቲ ያስፈልጋል፣ ኢነርጂ ያስፈልጋል፣ ፓወር ያስፈልጋል፣ የኤሌክትሪክ ፓወር ያስፈልጋል። አባይን የገደብነው ለዛ ነው ትላለህ። አባይ የኔ ነው ስንል ምን ኢትስ ማይ ዳም ስንል ምን ማለታችን ነው? የግድቡ የኔ ነው ስትል ምን ያ the electric the power is የኔ ነው እያልክ ነው። አገኛችሁኝ? ያ
የሩህ ሚና ይህ ነው። ለዛ ነው ሩህ በክፉ ምንም አትገለጥም። በክፉ ተውሲፍ አትደረግም፣ ካራክተራይዝድ አትደረግም። ምሳሌ ልስጣችሁ። ብርሃን ነው አይደል? አሁን የሚታየው በአምፖሉ አማካኝነት። አምፖሉ ያልኳችሁ ያው አካል ነው፣ ፊውዝ ያልነው ነፍስ ነው። ከዛ ኢነርጂ ሲመጣ ኤሌክትሪክሲቲ ሲኖር ብርሃን ይኖራል። ራይት? በዚህ ብርሃን አማካኝነት እኛውን እየቀረጽን ነው፣ ፕሮግራም እየቀረጽን ነው። ጥሩ ነገር ነው እየሰራንበት ያለው። በዚህ ብርሃን አማካኝነት ክፉ ነገር ሊሰራበት ይችላል። ብርሃኑ ተጠያቂ ነው? ብርሃኑ ተጠያቂ ነው ወይ? አይደለም። ልክ እንደዚሁ ሩህ ነፍስና አካል እንዲግባቡ ማድረግ በመቻሏ ሩህ ምንም የምትጠይቀው ጥያቄ የለም። ተግባብታችሁ ኑሩ ነው ያለችው። ለዛ ነው ነፍስ የምትጠየቀው። ነፍስ የምትጠይቀው ለዛ ነው። ምክንያቱም ባለቤቱ እሷ ናት። አገኛችሁም? ግልጽ ነው። yes አሁን በደንብ ክሊር ነው አይደል? هذا هو روح። ስለ ሩህ ሌላ ተጨማሪ ነገር ልንገራችሁ። ሩህ ከአካል ጋር ያላት ግንኙነት፣ ከነፍስ ጋር ያላት ግንኙነት እኛ ውስጥ ያለች ምንድናት? ሲስተም ናት። ሲስተም የቱ ጋር ያለው አይባልም። it's like hardware and software ነው። ሩህ ሶፍትዌር ናት። እኛን እኛን ከሁሉም ፍጥረት ዩኒክ እንድንሆን ያደረገን ሩህ ነው። ሲስተሙን ምክንያቱም ይህ ሲስተም ለነፍስ ነፃ ምርጫዋን እንድትጫወት የሚያደርጋት እና ይህ ሲስተም በባህሪው ብርሃናዊ ነው። ምንድነው? it's ብርሃናዊ ነው። ስለዚህ የሰው ልጅ ብርሃናዊ ሲስተም ነው ውስጡ ያለው፣ ከላይ እስከታች ብርሃናዊ ሲስተም ነው። ሩሁም እኔ ከነፍሴ ጋር ነኝ ነው የሚባለው። እኔ ከሩሄ ጋር ነኝ አይባልም። አንቲ ሩሂ አይባልም። አንቲ ነፍሲ ነው የሚባለው። ያ ሩህ ፊዳ አይሆንም፣ ነፍስ ነው ፊዳ የምትሆነው። ሩህ ሲስተም ነው። ተግባብተና ግልጽ ነኝ። ስለ ሩህ አንድ ተጨማሪ ነገር እንገራችሁ። it's very deep philosophical idea ነው። አጠር አድርጌ ብቻ ግሊምስ ነው ማሳያችሁ። ሱረቱል ኢስራ ትከፍቱልኛላችሁ። ሱረቱል ኢስራ ምዕራፍ 17 ከቁጥር 85 86 ማን ነው 85 86 ያሉ አያቶች እናያለን። ወየስአሉነከ አኒ ሩህ፣ ስለ ሩህ ጉዳይ ይጠይቁሃል። ቁል ሩሁ ሚን አምሪ ረቢ፣ ሩህ ከጌታዬ ምንድነው በላቸው? አምር ነው። ኦኬ ከጌታዬ አምር ነው ማለት ቅድም እንዳየነው ከአካል ጋር ሩህ ያላት ኮኔክሽን ሲስተም ነው ብለናል አይደለ? ከአካልና ከነፍስ ጋር። ሌላኛው ትርጓሜ የዚህ አያ ሌላኛው ትርጓሜ ቁል ሩሁ ሚን አምሪ ረቢ ማለት ሩህ ከጌታዬ አምር ናት ማለት ምን ማለት ነው? ይኸውላችሁ ቁርአን ውስጥ ቁርአን ራሱ ሩህ ተብሎ ይጠራል። ለምንድነው ቁርአን ራሱ ምን ይባለው? ሩህ ይባላል። ከቁርአን ሌላ ስሞች መካከል አንዱ ሩህ ነው። ከቁርአን ስሞች መካከል ሌላው ምንድነው? ሩህ ነው። ከቁርአን ስሞች መካከል ሩህ መሆኑን ሁለት የቁርአን አያቶች ማስረጃ አቀርብላችኋለሁ። አንደኛው እዚሁ ሱረቱል ኢስራ ወየስአሉነከ አኒ ሩህ ቁል ሩሁ ሚን አምሪ ረቢ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ። ቀጥሎ ያለው አያ ስለምንድን ነው የሚያወራው? ወለኢን ሺእና ለነዝሀበነ ቢለዚ አውሐይና ኢለይክ፣ ብንሻ ኖሮ ላንተ ያወረድንልህን ወሕይ እንወስደው ነበር አለ። ላንተ ያወረድንልህ ምን? ያ ወሕይ ምንድን ነው? ቁርአን። የወሕይ ቁርአን የተባለው ራሱ ሌላ ቦታ ላይ ሱረቱ ሹራ ምዕራፍ 42 ኖታችሁ ላይ አለ። ሱረቱ ሹራ ምዕራፍ 42 ላይ ቁጥር 52 ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና። ልክ እንደዚህ ነው ላንተ ከእኛ ዘንድ የሆነ ወሕይ። ያንን ወሕይ ምን ብሎ ጠራው? ሩሐን ሚን አምሪና ያወረድንልሃል። ሰው ቁርአን ምን ተብሎ ይጠራል? ሩህ ተብሎ ይጠራል። ሱረቱ ሹራ ላይ ያለው አያ ላይ ይመለስበታል። ምን ይባላል? ቁርአን ሩህ ይባላል። ወየስአሉነከ አኒ ሩህ ቁል ሩሁ ሚን አምሪ ረቢ ወማ ኡቲቱም
ሚነል ዒልሚ ኢላ ቀሊላ ካለ በኋላ ወዲያውኑ ስለ ቁርአን ነው የሚያወራው። ወለኢን ሽእና ለነዝሀበነ ቢለዚ አውሐይና ኢለይክ ወደ አንተ ዘንድ ያወረድነውን እንወስደው ነበር አለ። ምንድን ነው ያወረደው? ቁርአን። ሌላኛው ስሙ ሩህ ሚን አምሪና አይደል? ثم አውሐይና ኢለይከ ثم لا تجد لك به علينا ወኪላ። ኔክስት ፔጅ ቀጥሎ ኢላ ረሕመተን ሚን ረቢክ ከጌታ ረሕመት ሲሆን ምኑ ዋሕዩ ማለትም ሩህ የወረደልህ ኢነ ፈድለሁ ካነ ዐለይከ ከቢራ ቁል ብለህ በላቸው ለኢን እጅተመዐት ልኢንሱ ወልጅኑ ዐላ አን የእቱ ቢሚስሊ ሃዘል ቁርአን። ስለዚህ ቁርአንን ምን ብሎ ጠርቶታል? ሩህ። ሐዲስ አኒል ቁርአን ሐዲስ አኒል ሩህ። ቁርአንን ቢከውኒህ ሩሐን እያነሳው ነው። ቁርአን ሩህ ነው ሲባል ምን ማለት ነው? አሁን ይሄን ላሳያችሁ ነው። እሺ ቁርአን ሩህ ነው ማለት አምር ነው ማለት ነው። ማለትም ሩህ ምንድነው? በቁርአን ሩህ ከሰው ጋር ያለውን ትስስር አይተናል። አሁን በቁርአን ውስጥ ሩህ የሚባለው ቁርአንን ሩህ ብሎ ሲጠራው ምን ማለት ነው የሚለውን ማብራራላችሁ። ሩህ አምር ነው። ምንድነው? አምር ነው፣ ትዕዛዝ ነው። ቁርአን ውስጥ ትዕዛዝ አለ የለም? ኩሉል አዋሚር ፊል ቁርአኒል ከሪም ሩህ ተብሎ ይጠራል። ቁርአን ውስጥ ያሉት ሁሉም አዋምሮች ትዕዛዛቶች በአጠቃላይ ሩህ ተብሎ ይጠራል። ግልጽ ነው። ለምንድን ነው ሩህ ተብሎ የተጠሩት ነው ጥያቄ። ምሳሌ ልስጣችሁ ፊሎሶፊካሊ በቀላሉ እንድትረዱት። ፊሎሶፊካሊ ከእናንተ ውስጥ እስትግፋርን አይቶ የሚያውቅ እጁን ያውጣል። እስትግፋርን አይቶ የሚያውቅ። እሺ ከእናንተ ውስጥ ሰላትን አይቶ የሚያውቅ። እኔ ሰላትን አውቃታለሁ አይቻት አውቃለሁ የሚል ሰላትን ሰላትን አይቶ የሚያውቅ ጥያቄ። ሰላትን አይቶ የሚያውቅ እጁን ያውጣል። እሺ ተውበትን አይቶ የሚያውቅ፣ ተስቢህን አይቶ የሚያውቅ፣ ዚክርን አይቶ የሚያውቅ ማንም የለም። ቁርአን ውስጥ ያሉ ትዕዛዞች ምን ይባላሉ ብለናል? ሩህ ይባላሉ አይደል? አንተ ተራ ኢንሳነን ሙሰሊ انت ما تقدر ترى صلاه بذاتها ሰላትን ማየት አትችልም። የምትችለው የሚሰግድ ሰው ነው የምትል የሚሰግድ ሰው ነው የምናየው እንጂ ሐቂቃ ሰላትን አይተነው አናውቅም። የሚሰግደው ሰው ሙሰሊ ይባላል። የሚያደርገው ድርጊት ምን ይባላል? ሰላት ይባላል። ሰላት ግን አይታይም። አካላዊው እንቅስቃሴ የሚያደርገው ማን ነው? ሰውየው ነው። ሰው እየሰገደ ነው የምንለው። ዚክር የሚያደርግ ሰው ዛኪር ይባላል። ደግ የሆነ ሰው ሙህሲን የሆነ ሰው ኢነላህ ዩሂቡል ሙህሲኒን አላህ ሙህሲኖችን ይወዳቸዋል። አንተ ማጥቅለር ተራ ኢህሳንን ማየት እኮ አትችልም። ሙህሲን ነው ማየት የምትችለው ደግ። ምክንያቱም ኢህሳን አብስትራክት ነው። ደግነት እኮ አብስትራክት ነው፣ አይዳሰስም፣ አይጨበጥም አይደለ? ያ ደግ የሆነውን ሰው ግን ልታዩት ይችላል። ዚክር አይታይም፣ አይዳሰስም፣ አይጨበጥም። ዚክር የሚያደርግ ሰው ግን ታያለ። ተስቢህ የሚል ሙሰቢህ የሆነ ሰው አለ። ሱብሃንአላህ ሱብሃንአላህ هو يسبح الله هل ترى انت تسبيح لا ለምን አብስትራክት ናቸው፣ በአይን የማይታይ ነው። ማንኛውም it's a philosophically complicated ማንኛውም በአካል የማይታይ ማለትም የታዘዝናቸው መንፈሳዊ ተግባራቶች ስፒሪቹዋል አክቲቪቲ በአጠቃላይ አምር ተብለው ይጠራሉ። هذا امر الله يا الله امر ነው። ምሳሌ ልስጣችሁ። ከእናንተ ውስጥ ሞትን አይቶ የሚያውቅ ሰው ሞትን የለም የሞተ ሰው አይቶ የሚያውቅ you see እናንተ የምታዩት የሞተ ሰው ነው፣ የሚሞት ሰው ነው። ሞትን ግን ማየት አትችሉም። الله يتوفى الأنفس حين موتها والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يدبرون أمر الله يزنا كتباله نفس يزو يمطال ملاك ምንም ያገባው ነገር የለም። ተድቢር ነው የሚያደርገው።
እኛ ሰው ሲሞት ሞትን እኛ ማየት አንችልም የሞተ ሰው ነው ማየት የምንችለው هذا كله يسمى روح ተብሎ ይጠራል በአይን የማይታይ ነው ሰላት روح ነው ማለት ሚን አምሪላህ ናት ሰላት ሚን አምሪላህ ስለሆነች በአይን አትታይም استغفارም ተውበትም አይታይም ለዛ ነው ቁርአን روح ነው ተብሎ ይጠራው وكذلك أوحينا إليك روحا من أمرنا روح ليلانيو روح معرفة أوقات لنغروش يالن ግንዛቤ وما أوتيتم من العلم إلا قليلا يتقدمن أوقاتاችሁ ብሏል ለአደም አላህ የሰጠው ነገር መጀመሪያ ምንድነው وعلم آدم الأسماء كلها የነገራቶችን ሁሉ ስም አስተማረው የነገራት ሁሉ ስም የነገራት ስም ይታያል የነገራት ስም ይታያል አይታይም ምሳሌ ዛፍ ተስማምተን ዛፍ አለን የቆመ የሆነ ዛፍ የሚባል ነገር ነው የምታየው አብስትራክት የሆኑ ስሞች ለምሳሌ ኬሚስትሪ ፊዚክስ ባዮሎጂ እናንተ ኻሊድ የሚባል ሰው ታውቃላችሁ ስም ነው የምታውቁት ኻሊድ የሚባል ሰው ኻሊድ ምን እንደሆነ ግን አታውቁም ምንድነው ኻሊድ እኔም አላውቀውም አይደለም አንተ ያን የሁላችሁም ስም እንደዛ ነው ለምሳሌ እናንተ አሁን እኔ ስታዩ ልክ እንደዚህ እንዳያችሁ ማን ነው የምታስታውሱት ኻሊድን ኦኬ የሆነ ቦታ ሄድኩኝ ሌላ ሀገር አያቆኝም እንዳዩኝ እኔ ምንድነው የሚያስታውሱት ሰው ነው የሚያስታውሱት ቁርአን እንዲጣና ያለ ነገር እንዳለው ማወቅ ጥሩ ነው ጅብሪልም ሩህ ተብሎ ይጠራል አሁን መጣለን ጅብሪል መጣ ከሁሉም በጣም ዲፕሊ የምናነሳው ስለ ኢሳ ነው ቁርአን ውስጥ ነብይ ሆኖ መልእክተኛ ሆኖ ሩሁል ቁዱስ የተሰጠው ብቸኛው ነብይ ኢሳ ነው ለምን وأيدناه بروح القدس ይላል بروح القدس አግዘነዋል ይላል አንደኛ روح القدس ማለት ነው ሁለተኛ ኢሳ أيد بروح القدس ምን ማለት ነው ሶስተኛ لماذا أيد بروح القدس بروح القدس የታገዘው ስለምንድን ነው በሚቀጥለው ክፍለ ጊዜ የምናነሳው አጀንዳ ነው ኦኬ ቁርአን ውስጥ ቁርአን ራሱ ሩህ ተብሏል ለዛ ነው ከወላችሁ መግቢያ ላይ ምን አደረኩኝ ሩህ يسألونك عن الروح روح من أمر الله ናት አልኳችሁ አይደለ ሩህ በሰው ልጅ ዕውቀት ተመርምሮ የሚደረስበት አይደለም ግን ሩህ የሚጫወተውን ሚና ማወቅ ይቻላል አልኳችሁ ከዛ አካል ነፍስና ሩህ ያላቸውን ትስስር አሳያችሁ አይደለ በሰው ልጅ ላይ ሩህ የሚጫወተውን ሚና ከዛ ቁርአን ደግሞ ሩህ ተብሎ ይጠራል አልኳችሁ وكذلك أوحينا إليك روحا من أمرنا ምን ማለት ነው ቁርአን ሩህ ነው ተብሎ ሲጠራ ማለትም ቁርአን ውስጥ አዋሚሮች አሉ ትእዛዞች አሉ እነዚህ ትእዛዞች በአጠቃላይ በአይን አይታዩም እኛ እንኖራቸዋለን እንጂ በአይን የሚታዩ አይደሉም ሰላት ከአላህ አምር ነው ወአቂም الصلاه لذكر አይደል እንዴ ትእዛዝ ነው ግን በአይን ይታያል አይታይም ቢር الوالدين አይደል وبالوالدين احسانا ይላል ወላጆቻችሁን በኢህሳን ተንከባከቡ ይላል ወላጆችን በኢህሳን መንከባከብ ይታያል ይዳሰሳል ይጨበጣል አይታይም ቢር الوالدين አይታይም እኮ ማለት አይዳሰስም አይጨበጥም ሰውየው ግን ነው የሚኖረው ፍትህ ይታያል ፍትህ መልኩ ምን አይነት ነው ፍትህ ስለዚህ ፍትህን ማየት አንችልም የምናየው ፍትሃዊ ዳኛ ነው ፍትሃዊ ሰው ነው እኩልነት አይታይም በእኩልነት የሚኖር ማህበረሰብ ነው የምናየው ተቅዋ አይታይም አይዳሰስም አይጨበጥም ነገር ግን ሙተቂን የሆነውን ሰው ግን ሲኖረው እናየዋለን فألهمها فجورها وتقواها ፋጅርነት አይታይም ግን ፋጅር የሆነው ሰው ሚናው ይታያል ስራው ይታያል ተገልጦ አገኛችሁኛ አብስትራክት ነው ቁርአን ሩህ ነው ሲባል ያ ነው ሱረቱ ሹራ ላይ መልሳችሁ ኖታችሁ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 52 ላይ وكذلك أوحينا إليك روحا من أمرنا ከኛ ዘንዳ የሆነ ሩህ ወደ አንተ ዘንዳ አውርደናል አለ እንደዛ ነው ያወረድነው وكذلك የሚለው ሲጀምር
ሐሚም አይን ሲን ቃፍ ከዛሊከ ዩሒ ኢለይከ ወኢለ ለዚነ ሚን ቀብሊከ አላሁል አዚዙል ሐኪም ስለሚለው ነው። ኦኬ ወከዛሊከ ያለው አውሐይና ኢለይከ ሩሐን ሚን አምሪና ማ ኩንተ ይኻጠብ ነቢይና ዓለይሂ ሰላቱ ወሰላም ማ ኩንተ ተድሪ መል ኪታብ አንተ ከዚህ በስተፊት መጽሐፍ ምን እንደነበረ አታውቅም። ወለል ኢማን ኢማን ምን እንደሆነ አታውቅም። ወላኪን however ጀዐልናሁ አደረግነው ኑረን ብርሃን አደረግነው ማንን? እሺ ኪታቡ ጥሩ የስ ሩህ ወከዛሊከ አውሐይና ኢለይከ ቁርአንን ይላል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ይህንን ሩህ ራሱ ምን ብሎ ጠራው? ማ ኩንተ ተድሪ መል ኪታቡ ኪታብ አለው። ከዛ ቀጥሎ ምን አለው? ወላኪን ጀዐልናሁ ኑረን ብርሃን አደረግነዋል። ብርሃን አደረግነው ምኑን? ኪታቡን። ብርሃን አደረግነው ምኑን? ሩሑን። ሩህ ቁርአን ማለት ነው። ራሱን ቁርአን ብሎ ሩህ ብሎ ጠራው ማለት ብርሃን አደረግነው። ብርሃን ምን አይነት ነው? ብርሃን እስቲ ምን አይነት ነው? ማንም ይነግረኝ። ብርሃን ምን አይነት ነው? ብርሃን ምን አይነት ነው? በቃ ብርሃንም ለምንድን ማብራራት ያልቻልነው? ምክንያቱም አምር ነው። ብርሃን የሚፈጥረውን ኢፌክት ነው ማየት የምንችለው። ብርሃን የሚፈጥረውን ምን እንችላለን? ማየት እንችላለን። ውጤቱን ማየት እንችላለን። ብርሃንን ኢንተርናሊ አንደርስታንድ ልናደርገው እንችላለን፣ ግን ኤክስፕሌን ማድረግ አንችልም። ቁርአን ብርሃን ነው ሲባል ምን ማለት ነው? የሆነ እንዲህ የሚበራ ምናምን ነገር አለ ማለት ነው። እስናት ላይ አደም ማዕሪፍ የተሰጠው ማዕሪፍ ምንድን ነው? ወዐለመ አደመ አልአስማአ ኩለሃ አይደለ? ከዛ ማዕሪፍ ከተሰጠው በኋላ ጀነት ገባ። ጀነት ከገባ በኋላ ትእዛዝ ተሰጥቷል? ተሰጠው? ተሰጥቷል? ተሰጠው? ያ የተማረው እውቀት ሩሐን ሚን አምሪና ነው አንድ። ምክንያቱም ሩህ ማዕሪፌ ነው ብለናል፣ ዒልም ነው አይደለ? ሁለተኛስ ትእዛዝ ነው ብለናል አይደለ? ሩህ ትእዛዝ ነው። ወይሳሉነከ አኒ ሩህ ቁል ሩሁ ሚን አምሪ ረቢ አምር ነው። አምር ስለሆነ የተሰጠው አምር ምንድነው? ለአባታችን አደም አለይሂ ሰላም ለወላጆቻችን ምንድነው የተሰጣቸው? ያ አደም እስኩን አንተ ወዘውጁከል ጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን ሃዛል አምር። ይኸው ትእዛዙን ጣሰው አልጣሰውም? ጣሰው። ከዛ ተውበት አደረገ አላደረገም? እስትግፋር አላደረገም? ቃለ ረበና ዘለምና ነፍስን መበደል ይታያል? ኬፍ ያኒ ለማ አቁል አና ዘለምቱ ነፍሲ። ለማንኛውም ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ፈታበ ዐለይሂ ኢነሁ ወተዋቡ ራሂም። አባታችን ተውበት አደረገ። ተውበት ይታያል? አይታይም። የተውበት ውጤት ነው የሚታየው። ተውበት የሚያደርግ አታኢብ የሆነ ሰው ነው የምናየው። አታኢቡን አልዓቢዱን ሱረቱ ተውባ ዓቢዲን የሆኑ ለምሳሌ አላህ ቁርአንን ሩህ ነው ሲለን ብርሃን ነው ሲለን ወደ ብርሃን ስለሚጠራን ነው። ወደ ብርሃን ነው የሚጠራን። ለምሳሌ ወደ ብርሃን ነው የሚጠራን እስትግፋር ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑን። እናንተ ያመናችሁ ተውበት አድርጉ። ተውበት ባይን ይታያል? አይታይም። ሩህ ነው ቢማና ኩሉል አምር የአላህ አምር በአጠቃላይ አስበሃ ማዛ ሩሐን ሚን አምሪና። ቀላል ምሳሌ ስጠኝ ካላችሁኝ እኛ ሰው እናያለን። ሰው ውስጥ ያለውን ነፍስ እናያለን እናያለን። እኔ ራሴን እወደዋለሁ ስትይ አንቺ እንደው ሐቂቃ እንነጋገር፣ እኔ ያልሻትን አይተሻት ታውቂያለሽ? አታውቂም አይደል? እሺ የሰው ልጅና ሌሎች ፍጥረታቶች እናያለን። የሰው ልጅና ሌሎች ፍጥረታቶች ያላቸውን ልዩነት እናያለን። ወሂ በአጠቃላይ ከዚህ በፊት የነበሩ ከቁርአን በፊት የነበሩ ወሂዎችን በአጠቃላይ ሩህ ተብለው ይጠራሉ።
ጅብሪል ሩህ ተብሎ ይጠራል። ዒሳ ኡይደ ቢሩሑል ቁዱስ ምን ማለት ነው? ዒሳ ኡይደ ቢሩሑል ቁዱስ በጣም የሚገርም ነገር ነው የምንማረው። የሚገርም ዒሳ በቅዱስ መንፈስ አግዘነዋል ይላል። ምንድን ነው ቅዱስ መንፈስ? እናየዋለን። በቅዱስ መንፈሳችን አግዘነዋል ይላል። ቅዱስ መንፈስ ምንድን ነው? ከእንደገና ለምንድን ነው ለዒሳ ብቻና ብቻ ኡይደ ቢሩሑል ቁዱስ? ይፍል ለሌላ ነቢያቶችና መልእክተኞች አልተገለጸም። እኛስ ቢሩሑል ቁዱስ እንታገዛለን ወይ? አሁን ያለነው ሰዎች እነዚህንና መሰል ነጥቦች እናያለን። ከደረስንበት ኢንሳንና በሸርን ልዩነቱን ማየት እንጀምራለን። አንዳንዴ ጠጠር ያለ ትምህርት አስፈላጊ ነው። በጣም አመሰግናለሁ። አስቀድሞ ፍጥረታት ተስቢህ ላይ ነው ያሉት። እኛ መጤዎች ነን። ዋናው ቁም ነገር ግን ዚክር በአጠቃላይ ሱሉክ ነው። ሱሉክ ነው ማለት ነው የህይወት መንገድ ነው። ሰዎች መስጂድ ሰላት ሊሰግዱ ይችላሉ። በቀን 5 ጊዜ ስጁድ ሊያደርጉ ይችላሉ። በቀን 5 ጊዜ ሰላታቸው ውስጥ ስጁድ ሊያደርጉ ይችላሉ። ግን ለአላህ ዝቅ ያሉ ላይሆኑ ይችላል። አለም ተራ ቢማና አለም ተዕለም አታውቅም እንዴ ነው ማለት። ነፃ ምርጫ ያለው ፍጡር አብዛኛው ጊዜ የሚወስነው ትክክለኛ ነገር ነው አይደለም። ያ አዩሃ ለዚነ አመኑ ደግሞ በክብር ጠርቶ ነው። በክብር ጠርቶ ወገብህን ነው የሚደበቅ ዲን የሚያስፈልግ